የላችሁ? ሞዴሬተሮች አላችሁ ወይስ የላችሁ? ሞዴሬተሮች አላችሁ ወይስ የላችሁም ጋይስ? በቃ እንዳለ እንትን የሚሉትን ሚውት አድርጓቸው። እሺ ሚውት በአጠቃላይ ከዚህ ውጭ ምክንያቱም ይሄንን እትዳረጋለሁ ነው ያልሆነ ይጽፉት በአጠቃላይ ሚውት አድርጓቸው። ቦስ ጀምር። እሺ ሚውት ማድረግ ጀምር። ሁሉንም ሚውት አድርጓቸው። ይሄ ያልሆነ ነገር የሚጽፉትን በአጠቃላይ ከሚውት እስከ ብሎክ አድርጓቸው። ያልሆነ እንትን የሚጽፉትን በአጠቃላይ ሚውት ብሎክ ያልሆነ አሁን የኛውን አካውንት ኖረኛ የሚለውን ብሎክ አድርገው። ሚውት ብሎክ ደን ከዛ ምንም አታዩ። ኦኬ አንድ ጥሩ ጥያቄ ልመልስላችሁ ቤተሰብ። አንድ ቆንጆ ጥያቄ ጠይቁኝና አሪፍ ልመልስላችሁ። ይቅርታ ጠይቂ። ለምን ይቅርታ የምጠይቀው? ለምንድን ነው? የሰው አይን እኮ ነው። የሰው አይን እኮ ከባድ ነው። እኔ ማልበገር መልከኛ ሆንኩኝ መስሚያ ድፍን ሆነ እንጂ የሰው አይነት በጣም ከባድ ነው። ባይ ዘ ወይ የብረት አይን ያጣማል አይደለም የሰው እንትን ይቅርታ ስለማላስገባችሁ እንዳይደብራችሁ እሺ። የቡና ሱስ የለብኝም እግዚአብሔር ምስክሬ ነው። የቡና ሱስ የለብኝም። ቡና ጠጪ የቡና ሱስ የለብኝማ። አሁን ፕሪቫት የሆነ ነገር የት ነው ምናምን አሁን እሱ ምንም አያስፈልግም። ምን ልታረግ አስበህ ነው? እንደዚህ አይነት ነገር አይነገርም ፐብሊክ ላይ። አካሌት ነው ብለው ያ ሰው እኮ ራሱን የደበቀው እኮ ስለፈለገ አይደል እንዴ? ቢፈልግ እኮ መውጣት ይችል ነበር። ራሱን የደበቀ ሰው ደግሞ እንትን ማለት አይቻልም። ስለዚህ አካሌት ነው ለመጠየቅ አይቻልም። እሱ ቅቡልነት የለውም። ተኚ። አይ እንቅልፍ ያልመጣም ምግብ ላምጣ አያስፈልግም። አመሰግናለሁ። ራሱ እንደምን ደብቃለ? ሁሉም ሰው የራሱ የሆነ ምክንያት አለው። በዝግታ ህይወቱ መኖር የሚፈልግ ሰው አለ። በጸጥታ ውስጥ ነው ማለት የሚፈልግ ሰው አለ። ሁሉም ሰው እኮ አንድ አይነት አመለካከት የለውም። ሁሉም ሰው የራሱ የሆነ ህይወት ፍልስፍና አለው። አንዳንዱ ስራውን እየሰራ እንጂ እያረገ እንደዚህ ቲክቶክ ይጠቀማል። አንዳንዱ ስራ ሳይኖረው ቤት ውስጥ ቁጭ ብሎ ዘበሎ እሱ ያጣውን ነገር ወደዛ ሰው እንትን ይላል። እንደየሰው ሁሉ ይለያያል። ሁሉም ሰው ተመሳሳይ አመለካከት የለውም መቼም። ሁሉም ሰው የተለያየ አመለካከት አለው። ስለዚህ ለምን ምናምን ብሎ መጠየቅ አይቻልም። አንደኛ ሁለተኛ ነገር የዛ ሰው ላይፍ ላንተ ቢዝነስ ሊሆን አይገባም። ያንተ ቢዝነስ ራሴ እንዴት አድርጌ ላሻሽል፣ እንዴት ራሴ ከዚህ ካለውበት ላይፍ ልውጣ፣ እንዴት ሰርቼ ልለወጥ፣ ምንድነው ለኔ ህይወቴን ሊቀየር የሚችለው፣ እዛ ላይ ነው ፎከስ ማድረግ ያለብህ እንጂ ያ ሰው ቢደበቅ ባይደበቅ ቢበላ ባይጠጣ ምን አገባህ? መጀመሪያ ራስ ለብላና ጠጣ። የራስን ህይወት የራስን መንገድ አስተካክል። የራስን ላይፍ ለማስተካከል ከህይወት ጋር ግብ ግጠም። እዚህ ጋር ወጥተህ ስለሚላት ኮሜንት መጻፍ ለህይወት የሚጨምርልህ ከሆነ አድርገው፣ ግጥም አድርገህ አድርገው። ለህይወት የማይጨምርልህ ከሆነ ደግሞ አንተ ታውቃለህ። እንዳለ መታደል ሆኖ አብዛኞቻችን ትኩረታችን እኛ ጋር የለም። ትኩረታችን ራሳችን ጋር አይደለም። አብዛኞቻችን ትኩረታችን ሰዎች ጋር ነው። ለዛ ነው ከምናገኘው ይልቅ የምናጣው የሚበዛ። ትኩረታችን ራሳችን ጋር ብናረግ ብዙ ነገሮች ጥሩ ይሆኑልናል። ላይፋችን ይስተካከላል፣ ሰላማችን ይመለሳል፣ ህይወታችን ይቀናል ምናምን። ግን ሁሌም ትኩረት ሌላ ሰው ጋር ከሆነ በቃ ሁሌም ትኩረት ስለሌላ ሰው ሜላት ምን በላች ምን ጠጣች እኔ ደስ ይለኛል፣ ስለኔ ብታወሩ እኔ ደስ ይለኛል። ምንም ቅሬታ የለብኝም። ምክንያቱም የሚዲያው ጸባይ እንደምታዩት ነው። እንደዚህ ነው በቃ ሰው ቃላታችሁን ሐሳባችሁን እየወሰደ እየቆረጠ በራሱ
አቅጣጫ ይተረጉማል። ያ ማለት ግን እናንተ ናችሁ ማለት አይደለም። ሁሉም ደግሞ ተራው ይደርሰዋል። ዛሬ ቁጭ ብሎ ማናችንም ያደረውን ነው እንትን የምንለውና ይሄ ምንም እንትን የለውም። ገብቷል? ማንም ሰው ሆዴ ሌላ ሰው እኮ እንትን እንዳይል ብዬ ነው፣ ሌላ ነገር እንዳይናገር ብዬ እኮ ነው ሆዴ። ሜሉዬ ችግር የለውም። እኔ ይኸውልሽ አንድ አስተያየት ልሰጥሽ ነው የፈለኩት። እዮዳብ ቤቱን ስለከፈተ እዮዳብ ጋር ኮንታክት አድርጊውና ሀሳባቸው አንድ አይነት ሀሳብ ስለሆነ ብዙውን መልስ እየመለሰልሽ ስለሆነ ከሱ ጋር ሁሉንም የሚያማክል አንዴ ለመጨረሻ ጊዜ መስጠት ያለብሽን አስተያየት እንድትሰጪ ነው። ይሄ ነገር በቃ ኦልሬዲ መዘጋት ስላለበት ፎቶዎች በየቦታው መለጠፍ ስለሌለበት ይለጥፉ ነው። ችግር የለብኝም እንዴ አንተ የቀና ከዚህ በላይ ስንት ያደርጋል? ኢትስ ኖርማል አይደለም። በዚህ ሰዓት በዛ በጦርነት ሰዓት እንኳን ያን ከባድ ጊዜ አልፈዋለሁ። ትቀልዳለህ። አሁን እኮ ምንም እኮ ሰላም እኮ ነው። አሁን እኮ ምንም የለም። በዛ አንዳንድ ምን አለ መሰለሽ አንዳንድ አሁን ትናንትና ፊልያ ጋር እያወራች ሰምቻለሁ። የሰጠሽው የይቅርታ ንግግር በጣም ተመችቶኛል እና ሁሉንም ይቅርታ ስለጠየቅሽ ሁሉንም የሚያማከለ ስለሆነ እዮዳብም ደግሞ ያንቺን ሐሳብ አንተ ያልገባህ ነገር ምንድነው መሰለህ? እናንተ ያልገባችሁ ብዙ ነገር አለ እኮ ቦስዬ። እነሱ ከኔ ጋራ ፌመስ ነው መሆን የሚፈልጉት፣ ስለኔ አውርተው ፌመስ ነው መሆን የሚፈልጉት፣ የኔን ሜንሽን እያደረጉ ትኩረት ማግኘት ነው የሚፈልጉት ምናምን። ያ ስለተረዳሁኝ ማንንም አላይም፣ ባይተወይ ማንንም አላይም፣ ማንንም አልሰማም። ምንም በቃ ይሄ ጀስት የራሴ ላይፍ ነው የምኖረው። ምንም እኔ ጋር ምንም ይደርስ ነገር የለም። ተረዳኝ። ያን ጉዳይ በተመለከተ የሚያወራኝን ሰው ኢሚዲየትሊ ብሎክ ነው ማረገው። ብሎክ ምንም መስሚያ እንድፍን። ትቀልዳለህ እንዴ? እኔ ብዙ ሀሳብ ያለን ሰው ነኝ። አረ በጣም ብዙ ቡና ጠጪበት። ሁለተኛ ነገር ደግሞ ሰዎች ያልገባቸው ነገር አንቺ ስራ ላይ እንዳለሽ ሰው ቁጭ ብሎ እየተዝናና ጊዜ ሰጥቶ ቤቱ ምናምን ነው የሚያወራው ቲክቶክ ነና፣ አንቺ ደግሞ መደነቅና መደገፍ ያለብሽ ሴት ነሽ። ስራ እየሰራሽ ነው ቲክቶክ የምትጠቀሚው። ይሄ ደግሞ ለሌሎች ሴቶች ምሳሌ መሆን አለብሽ ነው የምለው እና የመስራትን ባህል እንድታስተምሪያቸው። እቤት ቁጭ ብሎ ምድረ ደንቆሮ ዊልቸር ላይ ቁጭ ብላ የምትፈተፍተውን ስራ እየሰሩ ቲክቶክ መጠቀም እንደሚቻል፣ ስራ እየሰሩ አይዲያቸውን ሀሳባቸውን ማስተላለፍ እንደሚቻል ኖ እያሽቃበጥኩ አይደለም። ባሽቃበጥላት ሜላት እህቴ ነች ጋይስ። እኔ በምንም አይነት ወገንተኝነት ሆኖ አይደለም፣ ግን ሀቅ ያላት ሴት ስለሆነች ሁልጊዜም ደግሞ ለእውነት የምንቆም ሰዎች መሆናችንን ለማረጋገጥ ነው። ሜልዬ ለማንም ሰው ጆሮ አትስጪ። ቲክታክ ነው ብዙ ነገር የምታስተላልፊበት፣ ብዙ ነገር የምታስተምሪበት ፕላትፎርም ነው። ተጠቀሚበት። የማንንም ሰው እንትን አንቺን ሊነካሽ አይገባም ብዬ ነው የማስበው። ሁሌም እናከብርሻለን። ምርጥታችን ነሽ። አላማሽም እናውቀዋለን። የስራ ሰው እንደሆንሽ እናውቃለን። በርቺ ነው የምልሽ።